ለሱ ውለታ እንዘምራለን ለጌታ። እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል። አይዝልም የእርሱ ትከሻ መጨረሻ ነው መድረሻ። ያለ መድኃኒት ጌታ ነው ጠላታችንን ያስረው። ያለ መድኃኒት ጌታ ነው ጠላታችንን ያስረው። ደግሞ ያዳነን ከወደቅንበት ያነሳን ሰው ደግሞ ያዳነን ከወደቅንበት ያነሳን ብዙ ነው የሱ እንዘምራለን ለጌታ። በደም ያጌጠ ልብስ ያለው ከአማልክት ማንም አይመስለው። ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ። ያለ መድኃኒት ጌታ ነው ጠላታችንን ያስረው። ያለ መድኃኒት ጌታ ነው ጠላታችንን ያስረው። ያዳነን ከወደቅንበት ከወደቅንበት ያነሳን የእርሱ ውለታ እንዘምራለን ለጌታ። ያችን ማርያም መግደላዊትን ዛሬ በአካል አግኝቼ ብጠይቃት ወደ መቃብሩ በጨለማ ገስግሼ ሄጄ ነበረ። መቃብሩ ባዶ ነው። ጌታዬን ወስደውታል ብዬ እናገር ነበረ። ለካስ ወስደውት አይደለም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ፣ ድንጋዩን አንሱልኝ ሳይል በራሱ ስልጣን ተነስቶ አይቼዋለሁና ደስ ብሎኛል ብላ መስግናለች። አመስግኑላት እግዚአብሔርን። የልጃገረዷን ጥፊ ፈርቶ በሌሊት ሲምል ሲገዘት አላውቀውም ሲል የነበረ ያንን ቅዱስ ጴጥሮስን አግኝቼ ዛሬ ብጠይቀው አምላኬ እግዚአብሔር ኃጢአቴን አርቆልኝ ንስሐዬን ተቀብሎ ወደ መቃብሩ ሂጄ ሙስና መቃብርን አጥፍቶ ተነስቶ አግኝቸው ደስ ብሎኛል ብሎ ያመሰግናል። ስለዚህም አመስግኑ እግዚአብሔርን። ምስጋናችንን ይቀበልልን። እንዲያው ታላላቅ መምህራን እነ መልአከ አርያም አሉ። እኔ እንዲያው አጠር ላሉ ደቂቃዎች ለመታዘዝ ያህል እንጂ ታላቅ እያለ ታናሽ በቤተ ክርስቲያን እንደዚያ ነው ስርዓቱ። ለመታዘዝ ያህል ግን ትንሽ ነገር እላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ወባህቱ ሐዘንክሙ ፍስሐ ይከውነክሙ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። አምላካችን እግዚአብሔር እንደረዳንና እንደፈቀደልን መጠን አጠር ላሉ ደቂቃዎች የምንማማርበት የትምህርታችን ርዕስ ወይም መነሻ ቃል ሐዘናችሁ ወደ ደስታ ይለወጣል የሚል ኃይለ ቃል ይሆናል። ይህንን ቃል የተናገረው ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው የማይሆነውን የማይደረገውን የማይናገር የተናገረውን የማያስቀር መድኃኔዓለም ክርስቶስ ተናግሮታል። ወንጌላዊውና ሐዋርያው ቅዱስ ዮሐንስ ጽፎታል። በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ የተመዘገበ ኃይለ ቃል ነው። ይህ ቃል የተነገራቸው እነዚያ ከዋለበት የሚውሉ ካደረበት የሚያድሩ የእጁን ታምራት የቃሉን ትምህርት የሰሙ ቅዱሳን ሐዋርያት ሊሰቀል በቀረበበት ሰዓት እሄዳለሁ ሲላቸው መጽናናት አቅቷቸው እንኳን ዘንቦብሽ እንዲያውም ጤዛነሽ እንዲሉ እንኳን አንተ ትተኸን ሂደህ ይቅርና አንተ እያለህ እንኳን ይቻለም ጣጣዋ ብዙ ነው፣ ውጣ ውረድ አለባት፣ መከራ አለባት። አንተ እያለህ እንኳን ጣቷን ትቀስርብናለች፣ ከንፈሯን ትነክስብናለች። ስለዚህ ትተኸን አትሂድ የሚል ተማጽኖ አይነት በሐዋርያት ዘንድ ነበርና እነዚያ ሐዋርያትን ሲያጽናና በጸሎተ ሐሙስ መድኃኔዓለም ክርስቶስ ያስተማረው ትምህርት ነው። እንደ ቤተ ክርስቲያኗ ሥርዓትና አስተምሮ መሰረት በዚህ በዘመነ ትንሣኤው ከሚነበቡ ከሚተረጎሙ ምስጢራቸውና ዓላማቸው ከኛ ለኛ ከሚነገሩ ቅዱሳት መጻሕፍት መካከል አንዱ ይህ ስለሆነ ለዛሬ ጠዋት ይህን ርዕስ መርጠናል።
እግዚአብሔር አምላክ በዚህ ርዕስ ሁላችንንም ያስተምረን። እንደምን አደራችሁ? አትንቀሳቀሱ። በጣም አጭር ደቂቃ ነው የምጠቀመው። ስለት መስጫ ሰዓት ይኖራል ላይ ክቡር አባታችን። ስለት መስጫ ሰዓት ሁላቸውም ስለት የሚሰጡበት ጊዜ ይኖራል። ስለታችሁን ትሰጣላችሁ። አጭር ደቂቃ ነው የምጠቀመው እኔ። አረፍ ብለን እንዳዳምጥ። እግዚአብሔር ከሁላችን ጋር ይሁን። ሐዘናችን በሉ ወደ ደስታ ይለወጣል። ምናችን? አያችሁ ክርስቲያኖች፣ ለካስ በምድር ላይ ማዘን፣ መቆዘም፣ መውጣት፣ መውረድ፣ መልፋት፣ መድከም አለ። ነገር ግን ዓለም ላይ እንዲህ ቢኖርም እንዲህ አይኖርምና ከዚያ በስተጀርባ ሌላ ደስታ አለ። ቅዱሳን ሐዋርያት አዝነው ነበረ፣ ተክዘው ነበረ፣ ግራ ገብቷቸው ነበረ። ይልቁንም ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እያስተማራቸው በትምህርቱ መካከል እንደዚህ አላቸው። ካይበዳ ጠይትርየእዩኒ ወካይበዳ ዋዲህዳ ጠይትርየእዩኒ። ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ። እስመ አሐውር በአብ ወደ አባቴ እሄዳለሁና እስመ አነ መጻእኩ ሀማሞ ወጻእኩ ሀማሞ መጻእኩ ውስተ ዓለም ወአሐድጎ ለዓለም። ወደዚህ ዓለም ካወጥቼ ወደዚህ ዓለም መጥቻለሁ። ወአሐድጎ ለዓለም ወአሐውር በአብ ዓለሙን እተወዋለሁ። እግዚአብሔር በቸርነቱ አይተወን። እንግዲህ እኛንማ እያድገክሙ ባለማውታትን ሁኑ የሙት ልጆች ትሆኑ ዘንድ አልተዋችሁም ነው እኮ ያለን። ሊተወን አይደለም የፈጠረን። አያችሁ ዓለሙን፣ ኃጢአቱን፣ ተንኮሉን በምድር ላይ በአካለ ሥጋ መመላለሱን ትቼ ወደ መጣሁበት ወደ እሄዳለሁ። ለሐዋርያት እንዲህ ስላቸው ጨነቃቸው፣ ግራ ገባቸው። ጥቂት ጊዜ አላቸው። አይገርማችሁ? በዚህ በዮሐንስ ወንጌል ትምህርት መድኃኔ ዓለም ክርስቶስ እያንዳንዷን ንግግር ከቀራንዮ አደባባይ ከሞቱና ከትንሣኤው ጋር አያይዞ ነው የሚነግራቸው። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ላይ ወላዲተ አምላክ ቅድስት ድንግል ማርያም በዚያ በሰርጉ ቤት የወይን ጠጅ ባለቀ ጊዜ ወይን እኮ የላቸው ስትለው ጊዜ ገና አልደረሰም አላት። ምን ያልደረሰ ጊዜ? አሁን ብዙ ሀተት አለው። ያንን ትቼ መድኃኒዓለም ክርስቶስ ጊዜ ገና አልደረሰም የሚላት እዚያ ጋር ስለሚጠጣ ወይን አይደለም፣ ዓለም ጠጥቶ ስለሚድንበት ስለ ቅዱስ ሥጋውና ስለ ክቡር ደሙ እየነገራት ነበረ። ለዚህ ነው ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ይእትኒ ሰአለቶ በእንተ ወይን ምድራዊ ዘይሰተይ ወውእቱ አውሳላቲ በእንተ ወይነ ደሙ ዘይትካው ለቤዛ ብዙኃን። ወላዲተ አምላክ ቅድስት ድንግል ማርያም ሰዎቹ ጠጥተው ደስ እንዲላቸው እንዳያፍሩ ስለ ምድራዊ ወይን ጠየቀችው። እሱ ግን ቀራንዮ አደባባይ ስለ ሰው ልጆች ስለሚፈሰው ቅዱስ ሥጋውና ክቡር ደሙ ነገራት። ጊዜ ገና አልደረሰም፣ ልሰቀል፣ ልሞት፣ ሙስና መቃብርን አጥፍቼ ልነሳ 3 ዓመት ይቀራል እያላት ነበረ። እና ጊዜ እያለ ይሄዳል። ምዕራፍ 7 ላይ ጊዜ እያለ ይሄድና ሊሰቀል መከራ ሊቀበል ሙስና መቃብርን አጥፍቶ ሊነሳ ሲቀረብ ግን ጥቂት ጊዜ ይላል፣ ይቀንሰዋል። ስንት ጊዜ? ጊዜ ገና አልደረሰም፣ ብዙ ነው፣ ጥቂት ጊዜ አለ። ምዕራፍ 17 ላይ ሲደርስ ጊዜው አሁን ነው ይላል። አያችሁ፣ ጊዜው አሁን ነው። የመዳን ጊዜ መቼ ነው? መቼ ነው? ዛሬ፣ ያውም አሁን ተብሎ ተነገረ። አያችሁ ክርስቲያኖች፣ ጨለማው አልፎ ብርሃኑ ተተክቶ ወደ ቅዱስ አማኑኤል ወደ አምላካችን ቤት የተጠራ ነው። የመዳን ጊዜው አሁን ስለሆነ ነው። ቀጠሮ ስለሌለን ነው። ከሰዎቹ ጋር ቀጠሮ ይዘን ይሆናል። ዛሬ ንሙት፣ ነገ ቀጠሮ የያዘ ሰው አለ? እንዲሁ በማርያም ንገሩኝ እናቶች፣ እኔ እኮ አልሞትም ቀጠሮ አለኝ ችግር የለውም ብሎ ልቡናውን ሞልቶ አንገቱን አቅንቶ አንደበቱን ከፍቶ እንደ ልቡ የሚናገር አካል አለ? የለም። የመዳን መቼ ነው? ጊዜው አሁን ደርሷል ይላቸዋል። ደርሷል ሲላቸው የሚያዝበት መከራ የሚቀበልበት የሚሰቀልበት ሙቶ ሙስና መቃብር አጥፍቶ የሚነሳበት ጊዜ ማለት ነው። እና ጥቂት ጊዜ ይላቸዋል። ያችን ጥቂት ጊዜ የሚላት ክርስቶስ አምላካችን መድኃኒዓለም ክርስቶስ ተይዞ 3 መዓልት 3 ሌሊት በከርሰ መቃብር የሚቆይባት ጥቂት ጊዜ አለች። 3 መዓልት 3 ሌሊት ናት። ደግሞ ጥቂት ጊዜ አለ ታዩኛላችሁ የሚላቸው ሌላው ጥቂት ጊዜ እንዲያውም ዛሬ በቤተ ክርስቲያን ርክበ ካህናት ይባላል። እስኪ በሉ
ምን ማለት ነው? አባቶቻችን በረከታቸው በሁላችን ላይ ይደርና ቅዱሳን ሐዋርያት መድኃኔዓለም ክርስቶስ በተነሳ በ25ኛው ቀን ተሰብስበዋል። ዛሬ የተነሳ የትንሣኤ 25ኛ ቀን ነው ዛሬ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኗ ስርዓቷ፣ ቀኖናዋ፣ ዶግማዋ ምኑ ስለሆነ ንጹሕ ዘባንቅተ ብሎ ምንድነው ዝውቱ ዜና ግብሮሙ ለሐዋርያት ነው። አያችሁ ቤተክርስቲያኗ ቅዳሴ መካከል ላይ ሁለተኛ ካህኑ ነው የቀደሱ ሁለተኛው ነው የቅዱስ ካህን ይሄን ነው ንጹሕ ዜና ዘባንቅተ ዝውቱ ዜና ግብሮሙ ለሐዋርያት ንጹሕ ምንጭ ያልተበረዘ ያልተሰረዘ ሌላ ጣልቃ ያልገባበት በእንደ ሌሎቹ በሆነ ምክንያት እየተቆረጠ ያልቀረ ይችን ቤተክርስቲያን የሰጠን መድኃኔዓለም የተመሰገነ ይሁን። አመስግኑ። ንጹሕ ምንጭ ነው እና ጥቂት ታዩኛላችሁ የሚላቸው እንደዚህ ሐዋርያት የተሰበሰቡበት ክርስቶስ አምላካችን ተገልጦ ለሐዋርያት ያስተማረበት በዚህ ምድር ላይ በተለይ 3 ቀን ታላላቅ ጉባኤ ሰርቶ ለሐዋርያት መድኃኔዓለም ክርስቶስ ኪዳንን፣ ትምህርተ ሕዋትን፣ ሥርዓተ ቤተክርስቲያን ያስተማራቸው ከትንሣኤውና በዕርገቱ መካከል ባለው ነው። በእነዚህ ጊዜ ደግሞ ከትንሣኤ በፊት እንዳለው ብዙ ጊዜ ሳይሆን ጥቂት ጊዜ ደግሞ ታዩኛላችሁ። እስመ ሐውረ በአብ ወደ አብ እሄዳለሁና አላቸው። ወደ ማን ይሄዳለሁ? እንዲያውም ይገርማቸዋል። ምዕራፍ 14 ቁጥር 1 ላይ የዮሐንስ ወንጌል ላይ እንዲያውም ለሐዋርያት ሲነግራቸው እይደንግስ መሩ በአቡየ ካይበ መጽኦነ ንስሐክሙ ከመ ታንሙ ምስሌ በመንግሥተ አቡየ ዘበሰማያት ልባችሁ አይታወክ አትደንግጡ ነው ያላቸው። እውነት ነው ክርስቲያኖች፣ ዓለም ላይ የምናየው የምንሰማው የሚሆነው ልቡናን የሚያጽናና ነው የሚረብሽ ነው? የሚያጽናና ዓለም የምትሰጠን በዓለም የሞትን ዜና፣ የመለያየትን ዜና፣ የመፈናቀልን ዜና የመርዶ ነው እኮ ዓለም የምታስናው። የማን ቃል ነው የሚያጽናናን? እንግዲያውስ እግዚአብሔር ቃል። አያችሁ ክርስቲያኖች እና ሐዋርያት እንዲህ ሲላቸው አልገባቸውምና ምን ትሙቱ ዝንቱ ዘይብለና ዲዳ ጠይትር የእዩ ካበዳ ጠትር የሚስማ ሐውራባ ምንድነው እያለን ያለ? ጥቂት ጊዜ ያለ ደግሞ አታዩ፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ ይለናል። ምንድነው እያሉ እርስ በርሳቸው መነጋገር ጀመሩ። ዋይበሮሙ ኢየሱስ ሊናሆሙ ከመ ይፈቅዱ ይስአልዎ መድኃኔዓለም ክርስቶስ ሊጠይቁት እንደሚፈልጉት አውቆ ጥቂት ጊዜ ያለ ታዩኛላችሁ፣ አታዩኝ፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ ስላልኳችሁ እርስ በርሳችሁ ትመራመራላችሁ፣ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ደስ ይለዋል አላችሁ። እናንተ ምን ትላላችሁ? ታለቅሳላችሁ አላችሁ፣ ሙሾ ታወጣላችሁ። ልቅሶ ብቻ አይደለም፣ የልቅሶ ደረጃ ከፍ ይላል አለ። የልቅሶ ደረጃ ከፍ ከማለቱ አንጻር ሙሾ ታወጣላችሁ አላቸው። ቅዱስ ያሬድ ይህንን ይገርማቸዋል። ሐዋርያት ይህንን ሙሾ ሲገልጸው ተአሐዙ አርዲት ክሳውድ ይሆኑ ዘይብሉ አልየለነ ወይለነ እስመ ሞተ እግዚእነ። ሐዋርያት አንገት ለአንገት ተያይዘው ተላቀሱ። አንዱ አንዱን ማጽናናት አቃተው። ማንን ያጽናናው? ጴጥሮስ ዮሐንስን እንዳያጽናናው። አዎ ጴጥሮስ ራሱ ሐዘንተኛ ነው። እንድርያስ ያዕቆብን እንዳያጽናናው። እንድርያስ ራሱ ሐዘንተኛ ነው። ማቴዎስ ታዲዮስን እንዳያጽናናው። ማቴዎስ ራሱ ሐዘንተኛ ነው። ሐዘን በየቤታቸው ገባ። ቀትሮ ለኖላዊ ያማግ ወይ ዘረባ ማጋ መሬቱ ደራደራችሁ። ቶሎ ሰዓት እንዳይሄድባችሁ ብዬ ነው። ሂዳችሁ አላላችሁ እርግጠኛ ናችሁ? እግዚአብሔር ከሁላችን ጋር ይሁን። ትርጓሜው አማኑኤል ማለት ነው እግዚአብሔር ከኛ ጋር ሆነ ማለት አይደለም። ከሁላችን ጋር ይሁን። እንዳትሄዱ አጭር ደቂቃ ነው ያልኳችሁ ለዚህ ነው። አያችሁ ማንን ያጽናናው? ሁሉም ሐዘንተኛ ሆኑ። በየቤታቸው ሐዘን ገባ። እረኛውን እመታዋለሁ በጎቹ ይበተናሉ ተብሎ ከመበተን እግዚአብሔር ሁላችንን የሚጠብቀን። አዎ ከባድ ነው። ተበትነው አንዱ በሌላ ስፍራ ሌላው በሌላ ጎዳና ሄደዋል። አንዱ አንዱን ጠርቶ አላገኘው። አንዱ ከአንዱ ጋር አልሄደም። አንዱ ልብሱን ጥሎ ጠፍቷል። አንዱ የለበሰው ጫማ አጠገቡ የለም። የአይሁድ መከራ ሐዋርያትን በተናቸው። ወደ ማታ ተሰብስበው ግን አንገት ለአንገት ተያይዘው አለቀሱ። አዎ አልየለነ ወይለነ እስመ ሞተ እግዚእነ፣ ወዮልን ወዮት አለብን ጌታችን ሞተ አሉ። ምናችን ሞተ? ለምን ከመይ ሳሮ ለሞት በሞቱ ሞትን
ሊገል ሞተ። አይገርማችሁም እናንተ? በሞት ሞት ሞተ። ቅዱስ ዮሐንስ አፈወርቅ እንደዚህ አለ፣ በሞት ሞት ተገደለ አለ። አዎ ወቀተለ ጸሮ በድኔሁ ሲል ሰምቼው ነበር ያ ቅዱስ ዳዊት በብሉይ ኪዳን እንዲህ ያለ ለካስ በሞት ሞት ሊሞት ነበረ። አምላካችን እግዚአብሔር በሞት ሞትን ሊገል ዘውእቱ ሰይጣን ያ ሞት የተባለው እኛን ወደ ሞት የበራን ሰይጣን ነውና ሞተ ብለው ተላቀሱ። ማን ያጽናናቸው? ዓለም የተባለው ደግሞ ደስ የሚለው የነ ሐና የነ ቀያፋ የነ ሄሮድስ የነ ጲላጦስ ሰራዊት ይጨፍር ነበረ። አያቸው ክርስቲያኖች፣ ያች ዓርብ የተዘበራረቀችውና መከራ በዝቶባት የማይያዝ ተይዞባት ሞት የማይገባው ሞት ተፈርዶባት ወንበር የተፈቱ ዓለም እኮ እንደዚህ ናት። ክርስቲያኖች ዓለምን አስባችኋታል? ወንበር ይፈታ ንጹሕ ይሰቀል ብላ እኮ የምትጮህ ዓለም ናት። አንዳንድ ጊዜ ክርስቲያኖች የሆነ ጥያቄ በውስጣችን ይፈጠርብናል። ምን ካላችሁ፣ እኔ እኮ አማኑኤል ቤተ ክርስቲያን ቀርቼ አላውቅም። እኔ እኮ አስራት በኩራቱን አወጣለሁ። እኔ እኮ አስቀድሳለሁ። እኔ እኮ መጸውታለሁ። እኔ እኮ ንስሐ ገባለሁ። እኔ እኮ ሥጋውና ደሙን እቀበላለሁ። እኔ እኮ ከኔ የቀረ ነገር የለም ብዬ አስባለሁ። ግን መከራው ከኔ አይልቅ እንዲያው ምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ጌታዋን የሰቀለች ዓለም ላይ ነው እኮ ያለን። በአንድ ድምፅ እኮ ጌታዋን ስቀለው ስቀለው ብላ የጮኸች ዓለም ላይ ናት። ዘወረደ ብላይሉ አይሁድ ሰቀሉ ወሚመጃ እበሩ እግዚአ ሁሉ ዘይሃዩ በቃሉ። ዓለምን በቃሉ የሚያድን ጌታ መሆኗን የረሳች ዓለም ናት እኮ። ቅድም ያ ታምረ ኢየሱስ ሲነበብ አልሰማችሁት? ከሙታን የተነሱ ሳይቀር እኮ ምን ተፈጠረ በዚህ ሳምንት ተብለው ሲጠየቁ ወላጆቻቸው እኮ ክብር ይግባውና አንድ መሥዋዕት አሉት። የእኛን ጌታ ነው እኮ አያቸው። አግኝተን ዓርብ ዕለት እሱን ሰቅለናል እያሉ እኮ በጉራ ያወሩ ነበረ። ዓለም የተባለው ይሄ ነው። ኃጢአት የሚሰራው ከኃጢአት ውስጥ ያለው ክርስቶስ አምላክ መሆኑን የረሳ አማኑኤል ከእኛ ጋር ሆነ ሲል ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ተወልዶ ከእኛ ጋር ሆነ ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ መሆኑን የረሳ ዓለም አለ ዛሬ። አያችሁ፣ ሰላሙን የረሳ ፍቅሩን የረሳ በክርስቲያኖች ሞት ደስ የሚለው በቤተ ክርስቲያን መቃጠል ሐሴት የሚያደርግ ዓለም አለ። ከእንዲህ አይነቱ ዓለም እግዚአብሔር ሁላችንን የሚጠብቀን። ዓለም ደስ ይለዋል የተባለው ይሄ ነው። ቀራንዮ አደባባይ ሲጮህ የነበረው ዓለም፣ ስቀለው እያለ ሲደነፋ የነበረው ዓለም ጊዜው ወቅቱ የራሱ መሆኑን በራሱ ስልጣን በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጻወደን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መምጣቱ አዎ ረስቶ ያዝነው ሰቀልነው ገደልነው እያለ የሚጮህ ጅል ዓለም ደስ ይለዋል። እናንተ ታዝናላችሁ፣ ሙሾ ታወጣላችሁ አለው። ዓለም ደስ ያለው ዓርብ ዕለት ነው። ዓለም ደስ ያለው በራሱ ስልጣን የእኛን ጌታ ይዞ አዎ በጲላጦስ ፊት ሲያቆም ዓለም የተባለው በኃጢአት የዲያብሎስ ሥራ ቃል አቀባይ የሆነው ደስ ብሎታል። እኛ ግን ብክይወ ወለሃውወ እለታፈቅርወ እንደምን አደራችሁ ትወዱታላችሁ አለ ቅዱስ ዮሐንስ አፈወርቅ። እንወደዋለን ካላችሁ አልቅሱለት አለ። ምን በሉለት? ብክይወ ወለሃውወ እለታፈቅርወ። አዎ ፍቅር ሰላሙን ወልደ ኃያል መኖር ዋጽሖ እስከ ለሞት ፍቅር ወልደ ኃያልን ከሰማይ ወደ ምድር አወረደው የሚለው እስከ ሞት አደረሰው የሚለው ከገባ አንተ ሊሞት የመጣው ለራሱ ኃጢአት ሰርቶ አይደለም። ክርስቲያኖች ሞት የገባው በኃጢአት ነው። ኃጢአት ያልሰራን ደግሞ ሞት ሊይዘው አይችልም። ኃጢአት ያልሰራን ሞት ሊይዘው አይችልም። ሞት የገባው መግቢያ በሩ ዝግ ነው። ወደ አምላካችን ወደ መድኃኒዓለም ክርስቶስ ወደ አማኑኤል ሞት የሚገባበት በሩ ዝግ ነው። ምክንያቱም ይገብረ ኃጢአተ በዲበ ምድሮ የተረክበ ሐሰት ውስጥ አፉ በአንደበቱ ሐሰት በነገሩ ሁሉ ሽንገላ የለበትም። እንዲህ የሆነውን አምላክ ሞት ሊይዘው ይችላል እንዴ? አይችልም። ሞት በኃጢአት ግን በፈቃዱ መጣ። ለሞት ተላልፎ ሲሰጥ ዓለም የራሷ ስልጣን መሰላት። ይህ የሆነው ለኔ ነው። ለካስ ቀራንዮ አደባባይ ስለኔ ነበር አይሁድ እየጮህ ያሉት። በርባን ይፈታ ክርስቶስ ይሰቀል ሲትለኝ ለካስ በርባኑን የነኛ ዓለም ላይ ያለሁት ለካስ በርባኑ ኃጢአት የምሰራው ወንበዴ የሆንኩትን የነኝ ስለኔ አዎ ወተወለቆ ምስለ ጅጉያን ከመይደም ረንደም ስለ ነፍሰ ጻድቃን እኔን ከጻድቃን ማይበር ሊቀላቅለኝ ለካስ ለኔ ነው ወንበዴው ነበር የተሰቀለው። በዚህ ጊዜ ዓለም ደስ ይለዋል አለ። አዎ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ። ወላዲተ አምላክ ቅዱስ
ቅዱስ ዮሐንስ በመስቀሉ ስር ሆነው አለቀሱ። ያ የልቅሶ ቀን ትዝ ይላቸዋል። ግን እንዲህ አይቀጥልም። አያቸው ክርስቲያኖች፣ ሐዘናቸው ወደ ምን ይቀየራል? ወደ ደስታ ይቀየራል። ለካስ ዓርብ ይመሻል፣ ለካስ እሁድ ይመጣል፣ ለካስ በክይወ ወለሐወለ ተአፈቅሩ የምትወዱት አልቅሱለት ባልነው አንደበት ይሆን ፍስሐ ኮነ በሰንበተ ክርስቲያን። ዛሬ በክርስቲያኖች ደስታ ሆነ ብለን አመስግኑት እግዚአብሔር እንዘምርበታለን በዚያ አንደበታችን። ለካስ ክርስቲያኖች እንዳዘን እንዳለቀስን አንቀርም። ለካስ ሐዋርያት አዎ ደስ አላቸው የሚል ቃል አለ። አለቀሱ ብሎ አይደለም የቀረው፣ ሐዘናቸው ወደ ደስታ ተቀየረ። ለካስ ወደ መቃብር የወረደው መቃብርን ባዶ ሊያደርገው ነው። ለካስ ሞት ተላልፎ የተሰጠው ሞትን ሊገል ነው። ለካስ የክርስቲያኑ ሴንተር የሆነውን ቀና ብለን እናንተ እንደነ ቅዱስ ጳውሎስ ትምህርታችን፣ ስብከታችን፣ አምልኮታችን ማዕከሉ የመድኃኒዓለም ክርስቶስ ትንሣኤ ነው። ትንሣኤ ነው። እናንተ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ ብለን አናበቃ። እንዲህ ብላ የምታበቃ ቤተክርስቲያን የለችንም። ለአይሁድ ተላልፎ ተሰጠ፣ ሞተ፣ ተቀበረ ብላ የምታበቃ ቤተክርስቲያን ተነሳ ትላለች። ምን ትላለች አልኳቸው? ይኸውላችሁ ሴንተሩ ይህ ነው። ሐዘናቸው ወደ ምን ይቀየራል? አሁን እነዚያ የተበተኑት የተሰደዱት ሐዋርያት ተሰብስበው ይዘምራሉ። አሁን ምን ሰማይቱ ለዚህ ነገር እኛ ምስክሮች ነን ብለው በዓለም ወንጌሉን ተሸክመው ሄደዋል። አሁን ሐዘናቸው ወደ ደስታ ተቀይረዋል። አሁን መከራ ስለማይመጣ አይደለም፣ አሁን ችግር ስለሌለባቸው አይደለም፣ አሁን ስለማይገረፉ አይደለም። ይህ ትንሣኤ ለሐዋርያት መሰረት ሆኗቸው እየተገረፉ በትንሣኤው ደስ ይላቸዋል። በጣም ይገርመኛል። ሐዋርያት ከዕለታት በአንድ ቀን ይህንን ስም እንዳይጠሩ በዚህ ስም እንዳያስተምሩ የኮማንድ ፖስት ነው መሰል የሚባለው አይደል? በከተማው ወይም ምንድነው ማይቀር ተጣለባቸው። ኢየሱስ ክርስቶስ አማኑኤል አምላክ ነው ብላችሁ ብታስተምሩ ወዮላችሁ ተባሉና ለጊዜው ይህ ምልክት ይሆናችሁ ተብሎ በሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ ሙልጭ አድርገው ሐዋርያትን ገረፏቸው። ወጽማውን ዘይትየሱ ሐዋርያት ደስ እያላቸው ወጡ። እንዴት ተገርፎ ሰው ደስ ይለዋል? እንዴት እየተደበደበ ደስ ይለዋል? እንዴት እየተራበ ይጠግባል? እንዴት እየተጠማ ይረካል ካልከኝ ያ ትንሣኤ ሐዘናቸው ወደ ደስታ ቀይሮታል። ዓለም ላይ ያለው መከራ አስረስቷቸዋል። ያ ትንሣኤ ትናንትና ይፈሩት የነበረው ፍርሃት ርቆላቸዋል። ያ ትንሣኤ ሃይማኖታቸውን ምሎ አድርጎላቸዋል። ሞስና መቃብር ለጠፋ ይመሰክራሉ። እንዲያውም እንደዚህ አሉ፣ ይሄ ጊሰን ናዱ ለእግዚአብሔር የምናድለው ለሰው ከምናደላ ለእግዚአብሔር እናደላለን አለ። ለእናንተ አልተን ለእናንተ ብለን እውነት የሆነውን ሕይወት የሆነውን ወንጌል ከመናገር ወደኋላ እንልም። ሐዘናችን ወደ ምን ተቀይሯል? ወደ ደስታ። አሁን እንዘምራለን። ቅዱስ ያዕቆብ ዘስሩግ የተባለ ሊቅ እንደዚህ አለ፣ ናማ አንተ አንድ ነገር ልንገርህ። ትናንትና ዓርብ ዕለት ደስታ በግራ በኩል በነ ሄሮድስ በነ ጲላጦስ በነ ሐና በነ ቀያፋ ሰፈር ነበረ። ዛሬ ያ ደስታ በትንሣኤው ወደ ሐዋርያ ዙሯል። ትናንትና ልንገርህ መተማመን አቅቷቸው እነርሱ እርስ በርሳቸው መተማመን አቅቷቸው መቃብሩን ትልቅ ድንጋይ ገጥመውታል። ትልቅ ድንጋይ ገጥመው አሁንም አላመኑም። መቃብሩን ምን አድርገውታል አለ? እርስ በርሳቸው በራሳቸው አሻራቸውን አስቀምጠው መቃብሩ እንደዚች ሙዳይ ምጽዋት ምን ብሏል ትላለች? ምንድነው የምትለው ንባቡ? አሁን እቺን ሙዳይ ምጽዋት የታሸገችዋን መክፈት የሚችለው ያሸጋካል ነው ይቻላል። ካሸገው አካል ውጭ ከለካል ሌላ ነው ያ ሌላ እና የክርስቶስን መቃብር እንደዚህ ያደረጉ እንዲህ አንዱ ሊያደርግስ ሌላው ሌላ ሊያደርግስ ብለው አያችሁ። ምንድነው ሌባናት ልጇን ምን አትል? እውነት ነው እንዴናቶች ሌባናት ልጇን ምን አትል? እንደዚህ ሆኖባቸው ራሳቸው መተማመን አቅቷቸው እንደዚህ ያደረጉና ደግሞ እንደዚህ ማመን ሲያቅታቸው ምን አደረጉ? ይሄማ አይበቃ ምን ይደረግ? እዚሁ ትንሣኤው ላይ መቃብሩ ላይ ጠባቂ ይመደብ ጠባቂ ይመደብ። ለጠባቂው ደግሞ በጀት ይፈቀድና አዳር ጠባቂ ይመደብ ተባሉና እንዲሁ ይገርማችኋል የመደቧቸው ጠባቂዎች ቁጥራቸው ሰላም ለትንሣኤ ከምድር ዕለታት ክሪ አቀብተ መቃብር ስንት ማለት ነው? በጣም ብዙ ናቸው እኮ አንድ መቃብር እንዲጠብቁ። አሁን ይሄ ሂውማን ሪሶርስ አሁን ባክኗል። እዚህ ጋር ላይ ያያችሁ በዚህ ነው በዓለም ሕግ እንኳን ይሄ ሂውማን ሪሶርስ የሚባለው ባክኗል። ከአንድ
ሺህ በላይ ብዙ ሺህ የክርስቶስን መቃብር እንዲጠብቁ ተሽመዋል። ግን እነሱ ተኝተዋል። ክርስቶስ ተነስተዋል። ክብር ለስሙ ይሁንልን። ተኝተዋል እነሱ ባርድ ብለዋል ነው ወንጀል እንዲያው እንደበር ትንሣኤው እንዲያው እንኳን አልተፈቀደላቸው። እነ ማርያም መግደላዊት በጨለማው ገስግሰው ነው ትንሣኤውን ሲያው አጠገቡ ያ አንዳንድ ጊዜ እኮ እንደዚህ ነው። እነማን ምንድነው ያለ ጓሮ ላይ ያለ ጸበል የምን መንከሪያ ይሆናል? እንደዚህ ነው እኮ የሚሆንብን አንዳንድ ጊዜ ክርስቲያኖች። አያችሁ እንደዚህ ሆኖብን ይኸውላችሁ አጠገባችን ያለውን ቤተክርስቲያን ብዙ ጊዜ ለምደነዋል። ሩቅ ሄድ ነው የምንወደው። ይኸውላችሁ በዚህ በኮንዶሚኒየም ያለው ሰው እዚህ መጥቶ ከሚሳለም ሩቅ ቢሄድ ደስ ይለዋል። እውነት አስብ። መልካሙ ጥሩ ነው፣ መልካሙ ጥሩ ነው ሩቅ መጓዙ። ግን ይሄሳ አጠገብ ያለው አጠገቡ ሆኖ መቃብሩ ሆኖ ክርስቶስ ሲነሳ ላይ ወድቀዋል፣ ተኝተዋል። እናንተ እንዴት አንድ ሁሉ አንድ ላይ ይተኛል? ያ ሁሉ ቁጥር ይሄ ከእግዚአብሔር የመጣ ካልሆነ እንቅልፍ ነው ብላችሁ ታስቡታላችሁ? ይሄማ እንቅልፍ አይደለም፣ ቁጣ ነው። እግዚአብሔር ከቁጣው ይጠብቀን። ቁጣ እንቅልፍ አይደለም። አእላፍን አንድ ላይ ያስተኛ እግዚአብሔር ቁጣ እንጂ እንቅልፍ ሊሆን አይችልም። ምክንያቱም ያንን ክብር የሆነውን የሁላችን ዘላለማዊ ሕይወትን የሰጠውን የክርስቶስን ትንሣኤ ሊያዩ አይገባቸውምና እናንተ እስኪ ያስባችሁታል? አሁን ሲነሳ ቢያዩ ተመለስ ብለው በዱላ ሊመልሱት ነው? ምን ሊያደርጉ ነበር የተቀመጡት? ነው ሐዋርያት እንኳን ወደ መቃብሩ ሊመጡ እኮ ያችን ጽራት ሆነ እኮ ቆለፋለው ዘግተው ነው እኮ የተቀመጡት። ፈርተዋል እኮ ነው የሚለው መጽሐፍ። ደቀ መዛሙርቱ እንዲያው ተዘከርነ ዘኢየዝኩ ስመሳት ያነ ዮሐንስ አለስት ተነሳ ነው ክብር ይግባውና በትናው ሲያስተምር ስለ ትንሣኤው ያስተምር ነበር። መድኃኒዓለም ክርስቶስ የሰው ልጅ በክፉዎቹ እጅ ተላልፎ ይሰጣል፣ ይገረፋል፣ ይሰቀላል፣ ይገደላል። በሶስተኛው ቀን ምን ይላል? እነ ቅዱስ ጴጥሮስ ይነሳል የሚለው ድረስ ሐሰነ ከያው ይሞግቱ ነበረ። ይሞታለው ሲለው አይሆንም ይል ነበር። እነሳለሁ የሚለው እንዲሁ አልሰማውም ኖሯል። እና ክርስቲያኖች እንዲህ የሚነሳው አምላክ መቃብር ክፈቱልኝ፣ መቅደስ ፍቱልኝ፣ ድንጋዩን አንሱልኝ ሳይል የተነሳውን አምላክ ሊያስቀሩ ጥበቃ ተሾሙ። የሚጠብቃቸውን እሱን ሊጠብቁ ሄዱ። በሕይወት የሚያኖራቸውን በሞት ሊያቆዩት ሄዱ። መቃብሩን ባዶ የሚያደርገውን በመቃብር ሊያቆዩት ወደዚያ ሄዱ። አለማወቅ ይሏቸዋል። ይህ ነው። ይህ ደስታ ወደ ሐዘን ሲቀየር ነው። ደስታችን ወደ ሐዘን አይቀየርብን። ከእርሱ መራቅ ነው። ደስታን ማጣት ማለት ከእግዚአብሔር መራቅ ማለት ነው። ደስታን ማጣት ከእሱ ከሕጉ ከትእዛዙ መራቅ ማለት ነው እንጂ ይኸውላችሁ ክርስቲያኖች እንደዚህ ሆነው እነሱ ተነስተዋል፣ እነሱ ባዶአቸውን ቀርተዋል። የአምላክ አለ ልጠቅልላችሁ፣ ታላላቅ መምህራን አሉ ብያችኋለሁ። ከዚህ በላይ አላስረፍዳችሁ። ለናደራችሁ ሐዘናችሁ ወደ ምን ይቀየራል? ወደ ደስታ። ይኸውላችሁ ክርስቲያኖች ቅዱስ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እንደዚህ አለ። አምላካችን እግዚአብሔር ካደረጋቸው ነገሮች 3 ነገሮች ያስደንቁኛል አለ። ስንት ነገሮች? 3 ነገሮች ያስደንቁኛል። እነዚህ 3ቱን ባሰብኩ ጊዜ ከአቅሜ በላይ ይሆንብኛል። አንደኛው ምንድነው አልከኝ? ካልከኝ አለ አማኑኤል አምላኬ በድንግልና ተጸንሶ በድንግልና መወለዱን ሳስብ በጣም ይገርመኛል፣ ይደንቀኛል አለ። እንዲህ የሆነ እንዲህ የተደረገ በዓለም ላይ ስለሌለ ማኅተመ ድንግልና ሳይለወጥ ድንግል በድንግልና ጸንሳ በድንግልና ትወልዳለች። ስሙን ማን ትለዋለች? አማኑኤል። ይህንን ሳስብ ይደንቀኛል። ሁለተኛው ሳልከኝ፣ ሁለተኛው መቃብሩ ታላቅ ድንጋይ ተገጥሞበታል። ታላቁ ድንጋይ የተገጠመበት መቃብር ውስጥ ክርስቶስ አምላክ ተቀብሯል። ግን ክርስቶስ ሲነሳ ድንጋዩ እንደተገጠመ ነው። የእግዚአብሔር መልአክ መጥቶ ክርስቶስ ከተነሳ በኋላ ድንጋዩን ያነሳው። ከድንጋዩ መነሳት የማን መነሳት ይቀድማል? የአምላካችን ትንሣኤ ይቀድማል። እንዲያዩ ነው ማየት። ምንድን ነው ይላል የሀገሬ ሰው? እንዲያዩት ነው። እዩና እመኑ ሰዎች ያለው ዝማሬ ምስ ነው። እንዲያዩ ድንጋዩን ያንኳኮራ መልአክ ላይ የትም ነው የሚለው። ድንጋዩን ያንከባለለው የእግዚአብሔር መልአክ ነው። በሕይወታችን ላይ የተጫነን ድንጋይ ካለ የእግዚአብሔር መልአክ ያንከባልልን። ብዙ ድንጋይ ተጭኖን ይሆናል እኮ አይደለም? አላስነሳን ያለ ሰላም የማጣት ድንጋይ፣ ፍቅር የማጣት ድንጋይ፣ የመለያየት ድንጋይ፣ የዘረኝነት የሌላው ድንጋይ ተጭኖናል። የእግዚአብሔር መልአክ ያንሳልን። ቀለል ይለናል እኮ አይደል ሲነሳ። ለዚህ ነው ወደ ቤቱ መጣን። ጸሎት ስንጸልይ ቃሉን ስንሰማ ከሌላው ጊዜ ቀለል ብሏችሁ አያውቅም? እንዲሁ ተውት በዚህ ወደ ጣፎ ለፉ በዚህ በቀዳ እንዲያልፋለሁ ማለት ይቻላል። በሳምንት 2 በዚህ መንገድ አልፎች ሰላም ለኪ ቅድስት ቤተክርስቲያን ስትሉ ቀለል አይላችሁ?
እግዚአብሔር መልአክ ያንሳልን። ድንጋዩ ተነስቶ እንዲሁ ሆኖ ተነስቶ ሳየው ገረመኝ አለ። ያ ትልቅ ድንጋይ እንዴት ክርስቶስን ሊያስወጣው ቻለ? እሱን የፈጠረ አምላክ አይደለም? አንድ አባት ናቸው። ይባርክዎ ብል ለእግዚአብሔር የሚል አላየሁም ማለት አለ። ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር የሚለው ላይ ይባርክዎ አይባል ለእግዚአብሔር የሚል አለ። እዚህ ከ33 ይባርክዎ እንዲሁ ተባርኮ ምድር ይባርክዎ አድባሯ ግን እያለ ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር። በአጠቃላይ የእግዚአብሔር ሥራ ማንን ያመሰግናል? በእናንተም ማመስግኑት። የእግዚአብሔር ሥራ እግዚአብሔር ያመሰግናል። የእግዚአብሔር ሥራ እኛ እጆቹ ሥራዎች ነን። እንዴት ነው ሶስተኛው ወደ ተዘጋ ቤት ገብቶ ለሐዋርያት ሰላምን ሲሰጥ አይቼ ደስ አለኝ። ምን ሲሰጥ? ሰላም ለእናንተ ይሆናል። ከነዚህ ከሶስቱ ደግሞ ማን ደነቀ ካልከኝ አለ ሁለቱ ምስክር አለኝ። ወደ ተዘጋ ጉድጓድ ውስጥ መነሳት በትንቢተ ዳንኤል ምዕራፍ 3 ላይ ነቢዩ ዕንባቆም ዳንኤል ታስሮ ዳንኤል እግዚአብሔርን ስላመለከ ጸሎት ስለጸለየ የዳንኤል መቀጫ ጉድጓድ አናብስት ጉድጓድ መጣል ነበረ። አናብስት ጉድጓድ ሲጣል የእግዚአብሔር መልአክ ወደ ዳንኤል ዕንባቆም ላከውና ድንጋዩ እንደተገጠመ በጉድጓድ ውስጥ ገብቶ ዳንኤልን መግቦት ወጥቷል። እንደተገጠመ ይህ ማስረጃ አለኝ። ወደ ተዘጋ ቤት መግባት በሐዋርያት ሥራ ምዕራፍ 12 ላይ የእግዚአብሔር መልአክ አሁንም ጴጥሮስ ወደ ታሰረበት በሩ እንደተቆለፈ ገብቶ ጴጥሮስን ይዞት ወጥቷል። በድንግልና ተጸንሶ በድንግልና የተወለደ ከአማኑኤል በቀር አላውቅም። በድንግልና ጸንሳ በድንግልና የወለደች ከቅድስት ድንግል ማርያም በቀር በዓለም ላይ የለችም። ይሄ ድንቃል የለም። ምስክር አጣሁለት። ደስ ብዙ ምሳሌዎች ተመሰለ። ብዙ ምሳሌዎችን አነሳሁኝ። ቤተ ክርስቲያን ከብሉይ ኪዳን አዳም ከሕቱ ምድር ተገኘ ከሚለው ጀምራ ምሳሌ አነሳች። ግን በመኑ በአምሳለ መኑን አስተማሰለች እያሉ ቀጥለዋል። እንዲህ የሆነውን ሳስብ ይደንቀኛል። እንዲህ ያደረገው አምላኬ ሐዘኔን ወደ ደስታ ሊቀይረው ነው። 5500 ዘመን እንዲያው በማርያም ፈቀደ እግዚአ ግዝ ወላዳም ብሎሳ ሕዝቡን አወጥኩ ዘልብ ብሎ ወደዚያ ጨርሶ ወያግሞ አበዘ ተቃት መንበሩ ልብ በሉማ ውዳሴያችን አምልኮታችን ይሄ አይደለም። አዳም ያዘነ የተከዘ አዳም ወደ ቀደመ ቦታ ወደ ገነት ወደ ቀደመ ክብር ወደ ልጅነት ሊመልሰው ማን ወደደ? ሐዘን ወደ ደስታ ይሏቻል ነው። የአዳም ያዘነው የተከዘውን ያህል ደስ አለው። አዳም በወለደው በልጁ ዳነ። ዳግማዊ አዳም በሚባለው ሙስና መቃብር ጠፍቶለት ሐዘን ወደ ደስታ ተቀየረ። ክርስቲያኖች ዛሬ በምድር ላይ የሚያሳዝኑ ነገሮች ይገጥሙናል። ብዙ ጣውረዶች ይገጥሙናል። ዓለም ላይ ነው ያለነው። መከራ አይንካኝ፣ ችግር አይንካኝ፣ ረሃብ አይንካኝ እኔ አይባልም። ያለነው ምን ላይ ነው? በዓለም ሳላችሁ መከራ አለባችሁ ተብለናል። ግን ሐዘን ወደ ምን ይቀየራል? እስኪ ልትበሉ አሁን ዘመነ ትንሣኤ ነው። እስኪ ኮንዶሚኒየም አካባቢ ከተማውን ስትቃኙት 2-3 ድንኳን ታገኛላችሁ ከተማው ላይ። አንደኛው ድንኳን ላይ ጥቋቁር የለበሱ ሰዎች ታያላችሁ። እግዚአብሔር ምን አለ ትላላችሁ? ሐዘን። ሁለተኛው ድንኳን ደግሞ ይሄ ለምለም ሳር የተነጠፈበት ጨፌ የተጎዘጎዘበት አበባ የተነጠፈበት ድንኳን ታያላችሁ። ያ ድንኳን ምንድነው ትላላችሁ? የደስታ ቤት ነው፣ የሰርግ ቤት ነው፣ ሃፒ በርዝዴይ ወይም የልደት ቤት ነው። እዚያ ቤት ደስታ አለ፣ እዚያ ቤት ሐዘን አለ። እዚያ ቤት ደስታ አለበት ቤት አንድ ቀን ሐዘን ይገባል፣ ሐዘን አለበት ቤት ደግሞ አንድ ቀን ደስታ ይገባል። ዓለም እንደዚህ ናት። ዓለም እንደዚህ ናት። ምንድነው እየተዘመረ ወይም ሌላ ነገር እየተደረገ ሙሽራው ከወጣበት ቤት አስከሬን ይወጣበታል። እውነት አሰብ አስከሬን ከወጣበት ቤት ደግሞ ደስታ ተገኝቶ እዚያ ቤት ተገኝተን ይሆናል። አድርጋችሁ ታጣው። ዓለም እንደዚህ ናት። እኔ በዚህ ዓመት ያስተካከለው እንደዚህ ነው። ዓለም ላይ ሐዘን አለ፣ ደስታ አለ። የክርስትና መቋጫው ግን በምድር ላይ ሐዘን በደስታ መኖር ነው። በምን መኖር? ዓርብ ታዝናለህ። ዓርብ ይላሉ አንድ ሊቅ ይቻል ማለት ነው። የክርስቶስ መከራ ዓርብ ናትና ይቻልና ለክርስቲያኖች የተሰጠች አለ። እንደዚህ በሐዘን ትኖራለህ፣ ኋላ ግን በደስታ እንኖራለን። እሁድን ሰንበተ ክርስቲያንን ትንሣኤን ከመላእክት ጋር አብያይ ከሁሉ ከመላእክት እግዚአብሔር ተነን በደስታ ልንኖር ተጠርተናል። ሐዘናችን ወደ ደስታ ይቀየራል። ደስታችን ራሱ እግዚአብሔር ስለሆነ የማይጠፋው የማይሞተው ዘላለማዊ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይት ብላ ቤተ ክርስቲያኗ የምታመሰግነው ደስታችን ራሱ እግዚአብሔር ነው። ለዚህ ነው በእግዚአብሔር ደስ ይበላቸው የተባለ። በማን አልኳችሁ? ባገኘነው አይደለም፣ በኖረን አይደለም፣ ኮንዶሚኒየም ስለደረሰን አይደለም። ደስ የሚለን እውነትን መጠለያ ማግኘት ደስ ይላል አይደል? እንዲሁ ክርስቲያኖች በምድር ላይ ባገኘነው ከሆነ ደስታችን፣ ያገኘነው ስናጣ ደስታችን ይጠፋል። ደስታችን በማን ይሆን?
ወላዲተ አምላክ ቅድስት ድንግል ማርያም መንፈሴ በማን ደስ ይላታል ያለች? በሰጠኝ ነገር በድንግልናዬ በንጽህናዬ በቅድስናዬ ቅዱስ ገብርኤል ምን የተጸጋዊ ደስ ይበልሽ ባለኝ ሳይሆን በማን ደስ ይለኛል? ይህን ሁሉ ጠቅልሎ የሚሰጠው በእግዚአብሔር ደስ ሲለን መከራው ራሱ ይቀልልናል አይደል? አንዳንዴ ሐዘኑ ይቀልልናል አይደል? ማጣቱ ማግኘት ይሆንልናል እኮ፣ መራቡ ጥጋብ ይሆንልናል እኮ፣ መጠማቱ እርካታ ይሆንልናል። ከማን ጋር ስንኖር? ከእርሱ ጋር እንኖር። በቸርነቱ ይርዳል። ደህና ዋሉ። ይቆይ። Sorry,